አርሰናል በሰሜን ለንደን ደርቢ ቶተናም ሆትስፐርን በማሸነፍ የበላይነቱን አስጠብቆ ቀጥሏል። በፕሪሚየር ሊጉም ከተከታዮቹ ከተፎካካሪዎቹ እንዲሁም ከአምናው ሻምፒዮን ያለውን የነጥብ ልዩነትም አስፍቶ መውጣት ችሏል። አርሰናሎች ታዲያ ዛሬ ቶተናም ሆትስፐርን በኤምሬትስ ስቴዲየም 4-1 በሆነ ውጤት ነው ያሸነፉት። በዚህም ከተከታዩ ቼልሲ ያላቸውን የነጥብ ልዩነት ወደ 6 ከፍ ማድረግ ችለዋል። ኤብሪቼ ኤዜ በመጀመሪያው የሰሜን ለንደን ደርቢ ጨዋታ ሃትሪክ ማስቆጠር ችሏል። ሊያንድሮ ትሮሳርድ ደግሞ የዕለቱን ጎል መክፈቻ በማስቆጠር አርሰናሎች በድል የዛሬውን ጨዋታ እንዲያጠናቅቁ ረድቷል። ሪቻርልሰን ደግሞ አስገራሚ ጎል ከመሃል ሜዳ ትንሽ ጠጋ ብሎ የመታው ኳስ ተቆጥሮለት 4-1 በሆነ ውጤት ጨዋታው ተጠናቋል ማለት ነው። ለዚች ጎል መቆጠር ታዲያ የማርቲን ዙቢሜንዲ ጥፋት ነበረበት። ግብ ጠባቂ ደግሞ ግብ ክልሉን ወይንም ደግሞ ጎሉን ለቆ በመውጣቱ ሪቻርልሰን ይህንን እድል ተጠቅሟል። ይህች ታዲያ የመጀመሪያው ቶተናም ሆትስፐር ኢላማውን የጠበቀ ሙከራ ያደረገበትና ያስቆጠረበት ጎልም ሆኗል ማለት ነው። በዚህም መሰረት ታዲያ አርሰናሎች ከተቀናቃኛቸው ይሆናል ተብሎ ከሚጠበቀው ማንቸስተር ሲቲ እንዲሁም ከአምናው ሻምፒዮን ሊቨርፑል መራቃቸውን በዛሬው ዕለት አረጋግጠዋል። ትላንትና ሁለቱም ክለቦች መሸነፋቸውን ተከትሎ አርሰናሎች ከማንቸስተር ሲቲ በ7 ነጥብ እንዲሁም ከሊቨርፑል ደግሞ በ11 ነጥብ መራቅ ችለዋል። አርሰናሎች ታዲያ ባለፉት ዓመታት ስናያቸው እንደነበረ ልክ ማንቸስተር ሲቲ ወይንም ደግሞ ተፎካካሪያቸው ሲሸነፉ እነሱም እየተሸነፉ አይደለም ይህንን የውድድር ዓመት እየገፉ የሚገኙት። የታዲያ ከተከታዮቻቸው እንዲርቁ ረድቷቸዋል። ተቀናቃኞቻቸው ነጥብ ሲጥሉ አርሰናሎች ደግሞ እያሸነፉ ወደፊት መገስገሱን ቀጥለዋል። ዛሬ ቶማስ ፍራንክ የቶተናም ሆትስፐር አሰልጣኝ ማለት ነው አርሰናሎችን ለማቆም ከፍተኛ የሆነ ጥረት አድርጓል። ነገር ግን አልተሳካለትም። በቅርቡ ደግሞ ከባባድ የሚባሉ ጨዋታዎች አጋጥሞት ሁሉንም ተሸንፈዋል። አስቶን ቪላ፣ ቼልሲ፣ ከዛ ማንቸስተር ዩናይትድ፣ አሁን ደግሞ አርሰናል ሁሉንም ታዲያ በመሸነፍ ለማጠናቀቅ ተገዷል። ለመጀመሪያ ጊዜ ዘንድሮ ከሜዳው ውጪ ቶተናም ሆትስፐር ተሸንፈዋል። በፕሪሚየር ሊግ ውስጥ ከሚገኙ ክለቦች በሙሉ እስካሁን ከሜዳው ውጪ ያልተሸነፈ ክለብ ነበር። ዛሬ ግን ቶተናም ሆትስፐር እጁን ሰጥቶ ተመልሷል። ያለ ኮከብ ተጫዋቾቻቸው ዶሚኒክ ሶላንኬ እንዲሁም ጄምስ ማዲሰን እና ዲያን ክሎዞቭስኪ ታዲያ ቶተናም ሆትስፐሮች የጎል እድሎችንም መፍጠር የከበዳቸው ይገኛል። ዛሬ አርሰናልን ለማቆም በ5 ተከላካይ ነበር ወደ ሜዳ የገቡት ማለት ይቻላል። 3-4-3 ፎርሜሽን ማለት ነው። ነገር ግን ይህ አልሰራላቸውም። 2 ጎል ከረፍት በፊት አስተናግደዋል። ከረፍት መልስ ደግሞ 2 ጎሎችን አስተናግደዋል። በቀጣይ ደግሞ ሌላ ከባድ ጨዋታ በሻምፒዮንስ ሊጉ ከፒኤስጂ ጋር የሚጠብቃቸው ይሆናል። የዕለቱ ኮከብ ተጫዋች ኤብሪቼ ኢዜ በመጀመሪያው የሰሜን ለንደን ደርቢ ጨዋታ ሃትሪክ ማስቆጠር ችሏል። እንዲሁም ከ1978 በኋላ ለመጀመሪያ ጊዜ የተቆጠረች የሰሜን ለንደን ደርቢ ሃትሪክ የአርሰናል ጎል ሆናም ተመዝግባለች ማለት ነው። አለን ሰንደርላንድ በ1978 ነበር የአርሰናሎችን ሃትሪክ ለመጨረሻ ጊዜ ያስቆጠረው ማለት ነው። ከዛ አስቀጥሞ ታዲያ በአጠቃላይ በሰሜን ለንደን ደርቢ ታዲያ 4 ሰዎች ናቸው ሃትሪክ ማስቆጠር የቻሉት። ቴድ ድሬክ ለአርሰናል በ1934 እንዲሁም ቴሪ ዴይሰን ለቶተናም ሆትስፐር በ1961፣ አለን ሰንደርላንድ በ1978፣ ዛሬ ደግሞ ኤብሪቼ ኤዜ በ2025 የሰሜን ለንደን ደርቢን ሃትሪክ ማስቆጠር ችሏል። ተጫዋቹ መረጋጋትን እንዲሁም ኳስን በጥሩ ሁኔታ መቆጣጠርንና ጥሩ አጨራረስን በመጠቀም ነው ዛሬ ውጤታማ መሆን የቻለው። ኤብሪቼ ኢዜ ታዲያ አርሰናል የልጅነት ክለቡ ነው። ከዛ በኋላ ወደ ተለያዩ ቦታዎች አምርቶ ነበር። ከዛም በኋላ ወደ አርሰናል ከተመለሰ በኋላ በመጀመሪያው የሰሜን ለንደን ደርቢ ሃትሪክ አስቆጥሯል። ሌላም ነገር አለ። ኤብሪቼ ኢዜ ታዲያ መጀመሪያ ስሙ ከቶተናም ሆትስፐር ጋር ሲያያዝ ነበር። ወደ ቶተናም ሆትስፐርም ያመራል ተብሎ ሲጠበቅ ነበር። ነገር ግን በመጨረሻም አርሰናሎች ወስደውታል። ቶተናም ሆትስፐሮች ደግሞ አተው ዣቪ ሳይመንስን በቦታው አስፈርመው ነበር። ሌላ ነገር ደግሞ አለ። በትላንትናው ዕለት የቶተናም ሆትስፐሩ አሰልጣኝ ቶማስ ፍራንክ ስለ ኤብሪቼ ኢዜ ተጠይቆ ኤብሪቼ ኢዜ ማን ነው ብሎ ነበር። ዛሬ ታዲያ ኤብሪቼ ኢዜ ሃትሪክ በመስራት ቶማስ ፍራንክን አሳፍሯል ማለት እንችላለን። እንደነገርኳችሁ 3-4-3 ፎርሜሽን ይዞ ወደ ሜዳ በመግባት በኋላ ደግሞ በ5 ተጫዋቾች በመከላከል አርሰናሎችን ጎል እንዳያስቆጥሩ ለማድረግ ሙከራ አድርገው ነበር። የታዲያ ቶተናም ሆትስፐሮች ወደፊት እንዳያመሩ አድርጓቸው
አድርጓቸዋል። አርሰናሎች ደግሞ ጥቅጥቅ ብሎ የቶተንሃም ሆትስፐርን የግብ ክልል እንዲያጨናንቁ ረድቷቸዋል። ስለዚህ ኳሶችን በላይ በኩል እያሳለፉ ነበር ጎል ለማስቆጠር ሙከራ ሲያደርጉ የነበሩት። ኤብሪቼ ኤዜ የመጀመሪያው ደቂቃ አካባቢ ላይ ለዴክላን ራይስ እንዲሁም ኳስ ቺፕ አድርጎ ነበር። ነገር ግን የቺን ኳስ ዴክላን ራይስ የመታውን ግብ ጠባቂው ቪካሪዮ መልሷል። በተመሳሳይ መልኩ ታዲያ በኋላ ሚኬል ሜሪኖ ተመሳሳይ አይነት ኳስ ለትሮሳርድ ከሰጠው በኋላ ትሮሳርድ አስቆጥሯል። ከዚህ በኋላ ታዲያ ለአርሰናሎች ሁሉም ነገር ክፍት ሆኖላቸዋል። ለአርሰናል ትልቁ ራስ ምታት ይሆናል ተብሎ ሲጠበቅ የነበረው የጋብሪኤል ማጋሌሽ አለመኖር ነው። ቦታውን ሸፍኖ የተጫወተው ደግሞ ፔሮ ሂንካፔ ነው። ፔሮ ሂንካፔ ታዲያ ምርጥ ሆኖ የጋብሪኤል ማጋሌሽን ቦታ በትክክል መተካት እንደሚችልም አሳይቶ ነው የዛሬውን ጨዋታ የጨረሰው። እንዳጠቃላይ ልክ እንደ ጋብሪኤል ማጋሌሽ ሁሉ ታጋይ ነው። ተጫዋቾችን ተለጥፏቸው መጋፋትን የሚወድ ተጫዋች ነው። በርካታ ኳሶችን ሲያስጥል ነበር። በተለይ መሐመድ ቅዱስን ትንፋሽ እንዳያገኝ ሁሉ ሲያደርገው ነበር። ምርጥ ሆኖ አምሽቷል። በኋላም ታዲያ ተቀይሮ ወጥቷል። ቶተንሃም ሆትስፐሮች ታዲያ በዚህ ጨዋታ ላይ ያስመዘገቡት ዝቅተኛው ኤክስጂ ሆኗል ዘንድሮ ማለት ነው። ከዚህም በፊት በቼልሲ ጨዋታ ላይ ያስመዘገቡት 0.1 ነበር ዝቅተኛው ኤክስፔክትድ ጎል ተብሎ የተመዘገበላቸው ማለት ነው። ዛሬ ደግሞ ከዛም ያነሰው ሆኗል 0.07 አስመዝግበዋል ማለት ነው። እንደነገርኳችሁ ከሜዳቸው ውጪ ተሸንፈዋል። በሰሜን ለንደን ዴርቢ ጨዋታ ደግሞ 4 ጨዋታዎችን በተከታታይ ተሸንፈዋል ማለት ነው። በዚህም አርሰናሎች ዛሬ ውጤታማ ሆኖ የዛሬውን ጨዋታ አጠናቀዋል ማለት ነው። እንዳጠቃላይ ታዲያ 2 ሙከራዎችን ብቻ ነው ቶተንሃም ሆትስፐሮች ዛሬ ኢላማውን የጠበቀ ሙከራ ያደረጉት። ከዛ በተረፈ በመጀመሪያው አጋማሽ ምንም አይነት ሙከራን አላደረጉም። የታዲያ ዘንድሮ ያስመዘግቡት ሌላው ዝቅተኛ ውጤታቸው ሆኖ ተመዝግቧል። ዘንድሮ ለሁለተኛ ጊዜ ነው በመጀመሪያው አጋማሽ ምንም አይነት ሙከራ ሳያደርጉ የወጡት። አርሰናሎች 8 ኢላማውን የጠበቀ ሙከራ አድርገዋል። 7 ከኢላማውን ያልጠበቀ ሙከራ አድርገዋል። ከዛ በተረፈ ግን ሙሉ በሙሉ ጨዋታውን ተቆጣጥረው አሸንፈው ወጥተዋል ማለት ነው። በቀጣይ በሻምፒዮንስ ሊጉ አርሰናሎች ባየር ሙኒክን የሚያስተናግዱ ይሆናል በኤምሬትስ ስቴዲየም ማለት ነው። ቶተንሃም ሆትስፐር ግን አሁንም ከሜዳው ውጪ ፒኤስጂን የሚገጥም ነው የሚሆነው። በፕሪሚየር ሊጉ ደግሞ ሳምንት አርሰናል ሌላ ወሳኝና ከባድ ጨዋታ ይጠብቀዋል። ሁለተኛ ደረጃ ላይ ከሚገኘው ቼልሲ ጋር ነው በቀጣይ ሳምንት አርሰናሎች የሚጫወቱት ማለት ነው። በ13ኛው ሳምንት ጨዋታ ታዲያ ስታንፎርድ ብሪጅ ላይ እሁድ ዕለት ቼልሲና አርሰናል የሚጋጠሙ ይሆናል። የዛሬውን ውጤት ተከትሎ ታዲያ አርሰናሎች መሪነታቸውን አስጠብቀው እንደወጡ ነግሬያቸዋለሁ። በ29 ነጥብ ፕሪሚየር ሊጉን በመምራት ላይ ይገኛሉ። ቼልሲ በ23 ነጥብ በ6 ነጥብ ርቆ ይከተላል። ማንቸስተር ሲቲ በ22 እንዲሁም አስቶን ቪላ በ21 እስከ አራተኛ ያለውን ደረጃ ይዘው ይገኛሉ። ቶተንሃም ሆትስፐር ዛሬ መሸነፉን ተከትሎ ታዲያ ደረጃው እዛ ወደ 9ኛ ደረጃ ለመውረድ ተገዷል ማለት ነው። አስቀድሞ በሊድስ ዩናይትድ እና አስቶን ቪላ መካከል የተደረገውን ጨዋታ ደግሞ አስቶን ቪላዎች 2-1 በሆነ ውጤት በማሸነፍ ደረጃቸውን አሻሽለዋል። ኒሜቻ የሊድስ ዩናይትድን የመጀመሪያውን ጎል አስቆጥሮ ነበር። ነገር ግን ሞርጋን ሮጀርስ 2 ጎሎችን በማስቆጠር 2-1 በሆነ ውጤት አሸንፈዋል። በዚህም የዛሬው የፕሪሚየር ሊግ ጨዋታ ተጠናቋል። እንግዲህ አድማጮች ከአርሰናል ጨዋታ ጋር በተያያዘ ያዘጋጀውላችሁን አጠር ያለ መረጃ በዚያው አጠናቅቄያለሁ። በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።